በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ከሙዚቀኛ እስከ ተዋናይ በርካታ መልከ መልካም ወይንም አማላይ ከሚባሉ የሚመደቡ በርካታ ወንዶችን ማየት ከጊዜ ወደ ጊዜ የተለመደ መጥቷል። በዛሬው ዝግጅታችን በበርካታ ሴት አርቲስቶች ዘንድ የሚፈቀሩ ቆንጆ ውበትና ውብ ቁመና ያላቸው ወንድ አርቲስቶች በቁንጅናቸው መሰረት የምናጋራች ሲሆን እንደ መረጃ ምንጭነት ከበርካታ ሴት አርቲስቶች ያገኘነው መረጃ ተጠቅመናል። እነዚህ አርቲስቶችም እናንተም ቢሆን መገመት ባያዳግታችሁም ነገር ግን አንዳንዴ ውበት እንደ ተመልካች ነውና የማትጠብቋቸው ሰዎች ልታገኙ ትችላላችሁ። ከተለያዩ አርቲስቶች ውስጥም ከግሩም ኤርሚያስ እስከ መሐመድ ይፍታ፣ ከያሬድ ድንቁ እስከ ድምፃዊ ወንዲማክ፣ ከካሳሁን ፍስሐ እስከ አዶናይ እንዲሁም የተለያዩ ያልታሰቡ አርቲስቶችም በሴቶች ምርጫ ውስጥ ሊካተቱ ይችላል። ውበት እንደ ተመልካች ነውና እናንተም በራሳችሁ መለኪያ ቆንጆ ናቸው ብላችሁ የምታስቧቸውን ከ1 እስከ 3 ጻፉልን። ለጥቂት ደቂቃዎች ከኛ ጋር አብራችሁ ቆዩ። ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ከሀገራችን ቆንጆ አርቲስቶች ውስጥ በ8ኛ ደረጃ ላይ የምናገኘው ሰሎሞን በጋለ ነው። ገና የመጀመሪያ ዓመት የሜካኒካል ኢንጂነሪንግ ተማሪ በነበረበት ወቅት ወደ ትወና የተቀላቀለው ሰሎሞን ትውልድና እድገቱ የሀገራችን መዲና በሆነችው አዲስ አበባ ነበር። ምንም እንኳን ሰሎሞን በዚህ ዝርዝሩ 8ኛ ደረጃ ላይ የተቀመጠ ቢሆንም አርቲስቱ አሁን ላይ አንዳንዶች ሰዎች በእድሜ ጋር ተያይዞ የበፊቱ ውበት የለም ሲሉ ይነቅፉታል። ከ15 በላይ የመድረክ ስራዎች፣ ከ50 በላይ ፊልሞች እንዲሁም ወደ 8 የሚደርሱ ተከታታይ የቴሌቪዥን ድራማዎች ላይ መሪ ተዋናይ በመሆን ያስደመመን አርቲስት በውበቱ በርካታ ሴቶች እንደሚማረኩለት ይነገራል። ድምፃዊ ዳጊ በሰራችው ስለ ውበቱ ሳደንቅ በሚለው የሙዚቃ ክሊፕ ሞዴል በመሆን ማንነቱን በደንብ ያሳየ ሲሆን ሰሎሞን በዚህ ቪዲዮ ላይ አማላይ ተክለ ቁመናውን በሰዎች ተወዶለታል። አርቲስቱ ከአማላይነቱ ውጭ በርካታ ብር ተከፋይ ከሆኑ አርቲስቶች መካከል በቀዳሚነት ደረጃ ላይ የሚቀመጥ አርቲስት ነው። ለጸደይ ባንክ አምባሳደር በመሆን ዳጎስ ያለ ገንዘብ ወደ ካዝናው ሲያስገባ የቆየው አርቲስት በተለያዩ ድርጅትም ማስታወቂያ በመስራት አያሌ የሚባል ገንዘብ አፍርቷል። 7ኛ መሐመድ ይፍታ የጎንደር ዩኒቨርሲቲ ያለ ሞዴሊንግ ኢንዱስትሪ በመቀላቀል የመጀመሪያውን የፋሽን ሾው ያቀረበው መሐመድ እጩ ሰላይ የተከለከለ በተሰኙና በሌሎች በርካታ ፊልሞች ላይ አስገራሚ የትወና ብቃቱን አሳይቶናል። የአርቲስት በሕዝብ ዘንድ ትልቅ ተቀባይነትን አግኝቶ በነበረውና በኢትዮጵያ ቴሌቪዥን ይተላለፍ በነበረው ገመና የቴሌቪዥን ተከታታይ ድራማ ውስጥ ሲተውን ነበር። በዚህ የገመና ድራማ ከሕዝብ ጋር በስፋት የተዋወቀውና ተወዳጅነት ያገኘው መሐመድ አማላይ ከሚባሉ የሀገራችን ወንድ አርቲስቶች መካከል 7ኛ ደረጃ ሊቀመጥ ችሏል። ከሀገራችን ውብና ቆንጆ አርቲስቶች መካከል 6ኛ ደረጃ የምናገኘው ቸርነት በፍቃዱ ነው። በቅርብ ዓመታት የፊልሙን ኢንዱስትሪ ተቀላቅሎ ነገር ግን ደግሞ በፍጥነት ተወዳጅነትና ተጽዕኖ ፈጣሪነት እንዲሁም በሕዝብ ዘንድ ተቀባይነትን ካተረፉ የቅርብ ጊዜ አርቲስቶች መካከል ቸርነት አንዱ ነው። በሚሰራቸው ፊልሞች ውስጥ በብቃቱ ብዙዎችን ግርምት ላይ የሚጥለው ይህ የሀገራችን አርቲስት ከሰራቸው በርካታ ፊልሞች መካከል በሕዝብ ዘንድ ይበልጥ እንዲተዋወቅ ያበቃው በኪያ ፊልም ላይ ዘመን በማይሽረው ብቃቱ ነበር። በጣም በብዙ እንስቶች ዘንድ ውብ ፈገግታ እንዳለው የሚነገርለት ቸሬ ከውበቱ በተጨማሪ ጭምት ባህሪው ተወዳጅነቱን ይበልጥ ከፍ ሊያደርግለት ችሏል። የኦርቶዶክስ እምነት ተከታይ የሆነው አርቲስቱ በእምነቱ ጠንካራና ቤተክርስቲያን ውስጥም በተለያዩ አገልግሎቶች ውስጥ ሲሳተፍ በብዛት ይታያል። የበርካታ አርቲስቶች መፍለቂያ በሆነው ኳስ ሜዳ አካባቢ የተገኘውና ቁንጅናን ከስብና ጋር የታደለው ቸሬ በዚህ የውብ አርቲስቶች ስም ዝርዝራችን 6ኛ ደረጃ ላይ ሊቀመጥ በቅቷል። 5ኛ ሄኖክ ድንቁ ከስራው በላይ እውቅናን ያገኘው ሄኖክ በተለያዩ ጊዜያት ከተለያዩ ሴቶች ጋር የፍቅር ግንኙነት በመጀመር አልፎ አልፎም ያባልጋል በሚል ስሙ በተደጋጋሚ በማህበራዊ ሚዲያው ሲነሳ ይስተዋላል። የአርቲስት በተለይም ከሜላት ነብዩ ጋር ቀለበት እስከ ማሰር ደርሶ እንደነበር በበርካታ የማህበራዊ ሚዲያ አማራጮች መረጃው ሲናፈስ ነበር። ማስታወቂያ ባለሙያው ሞዴል እንዲሁም ተዋናይ ሆኖ በመስራት የምናውቀው ሄኖክ ድንቁ ከተወናቸው በርካታ ፊልሞች መካከል ከህዝብ ጋር በትልቁ ያስተዋወቀው ስራው በኢቢኤስ ቲቪ ተላለፍ የነበረው ዘመን ድራማ ነበር። ጅም በብዛት ሲያዘወትር የምናውቀውና የተስተካከለ የሰውነት አቋም ያለው ሄኖክ ረጅም ቁመቱ የተለየ ግርማ ሞገስ እንዳላበሰው በብዙዎቹ ይነገርለታል። በዚህም የሴቶች ምርጫ ላይ 5ኛ ድምፅን በማግኘት በሀገራችን አማላይ አርቲስት ዝርዝር ውስጥ ሊገባ ችሏል። 4ኛ ሄኖክ ወንድሙ ከ50 ሺህ በላይ የኢንስታግራም ተከታይ ያሉት ሄኖክ ሼፉ ቁጥር 2 ፍቅር ተራና ሌሎች በሀገራችን ከተሰሩ በርካታ ፊልሞች ውስጥ የሚጠቀሱት ናቸው። በተለይም ጥርስ የማያስከድነው ጨዋታ አዋቂነቱና በስፖርት የተገነባው ሰውነቱ አማላዊነትን ከፍ ቢያደርግለትም አንዳንዶቹ ግን የቁመቱ ማጠር እና የፀጉሩ መሳሳት ውበቱን ዝቅ እንዳደረገው ሲናገሩ ይስተዋላሉ። ይሁን እንጂ ተወዳጅነቱና አማላዊነቱን ሳይቀንስ በዚህ የውቦች ዝርዝር ውስጥ 4ኛ ደረጃ ላይ ተቀምጧል። ሄኖክ አሁን ላይ የራሱን ፊልም እየሰራ ሲሆን በዚህ ፊልም በቲክቶክ ላይ የምናውቀውና ከቅርብ ጊዜ ጀምሮ በበጎ ስራው እንድንወደው ያደረገን አዶናይ በፊልሙ ውስጥ ተዋናይ አድርጎታል። 3ኛ አማኑኤል ሀብታሙ ከመልከ መልካምነቱ በተጨማሪ በትወና ብቃቱ ብዙዎች የሚመሰክሩለት አማን በአማላይነቱ 3ኛ ደረጃ ላይ ተቀምጧል። በውብ ኢትዮጵያዊ የቆዳ ቀለሙ እርጋታና ፈገግታው ይበልጥ ተወዳጅነቱን ከፍ እንዳደረጉለት ብዙዎች የሚመሰክሩለት ይህ አርቲስት ከረቡኒ እስከ አንሳሮ ከስቄ ልሞት እስከ ማን ያዘዋል የተለያዩ ገጸ ባህሪያትን በመጫወት በትወና ያለውን ድንቅ አቋሙን አሳይቷል። 2ኛ ድምፃዊ ወንደሰን መኮንን ወይም ደግሞ ወንዲማክ በዚህ ዝርዝር ውስጥ ከተካተቱት ብቸኛ ድምፃዊ ሊሆን ይችላል። ብዙዎቹ ከድምፃዊ የግጥምና ዜማ ደራሲ ወንዲማክ ጋር የተዋወቅ ነው ምን ይጥራሽ
በሚለው የሙዚቃ ስራው ነበር የሚሉት። ከዚያም በኋላ እነ ሺ 80 አባዳማ፣ ሸባርጋና ፋሽን ነው የሚሉ ስራዎቹ የሚዘነጉ አይደሉም። ከተዋናይ ሄኖክ ወንድሙ ጋር በጂም ውስጥ ስፖርት በመስራት በጋራ የሚለቁት ቪዲዮዎቹን ኢንስታግራም ላይ የሚታወቁ ሲሆን በዚህም ውብ ቁመና ሁለተኛ አማላይ የወንዶች ድምጻዊ ሆኖ እንዲመረጥ ከፍተኛው ሚና ተወጥቶለታል። ወደ መጨረሻው ከመሄዳችን በፊት እስካሁን ባየናቸው ውብና አማላይ የወንድ አርቲስቶች ምድቦች ውስጥ እናንተ የማትስማሙበት እንዲሁም አይሆንም የምትሏቸውና በአንደኛ ደረጃነት ሊቀመጥ ይገባቸዋል ብላችሁ የምታስቡት ካለ ሐሳባችሁን አጋሩ። በሰበሰብነው መረጃ መሰረት አንደኛ ደረጃ ላይ ሊቀመጥ የቻለው ወደ ፊልሙ ከገባ ረጅም ዓመት ቢቆጠርም በማይዋዥቅ የትወና ብቃቱ ራሱን በመጠበቅና የማይመጡት ቦታዎች ከመሄድ ቁጥብ በመሆን የሚታወቀው በአብዛኛው የሀገራችን አርቲስቶች በተለየ መልኩ ራሱን አስከብሮና ከፍሎ ሊገኝ የቻለው ግሩም ኤርሚያስ አንደኛ ደረጃ ላይ ተቀምጧል። አርቲስቱ በዘጠናዎቹ መጨረሻ ነበር ወደ ፊልሙ ዓለም የተቀላቀለው። በ1997 ከሰራቸው ውስጥ ከነ ሄርሜላ ጀምሮ ስሬት፣ አማራዊና ሌሎች በርካታ ድንቅ ፊልሞች ላይ በመሪ ተዋናይነት ተሳትፏል። ልጆችን ያፈራው ግሩም ተወልዶ ያደገው አዲስ አበባ ሲሆን የፊልም ትምህርቱን ቢሆን በሆሊላንድ አካዳሚ ሊከታተል ይችላል። ምንም እንኳን እድሜው ከፍ እያለ ቢሄድም ስፖርት በማዘውተርና ራሱን በመጠበቁ ሲታይ 30ዎች እንዲመስል አስችሎታል። በዚህም በሀገራችን አማላይ ከመሆን አላገደውም። በቲክቶክ ስራዎች የምናውቀው አዶናይ ስንተኛ ደረጃ ላይ ሊቀመጥ ይችላል? ሐሳባችሁን ኮሜንት ሴክሽን ላይ አጋሩን። የዛሬው ዝግጅታችን በዚህ ጨረስ። ሐሳብ አስተያየቶችን ማጋራትና በሌላ ቪዲዮ እስከምንገናኝ ድረስ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ